ትንኝ አሁን ውሃ አስቀምጠው ገባ ውሃውን አልተጠቀመውም ግን ያንን እቃውን ነገዘ እንደነካው ማጠብ አለብኝ ወይስ በውሃ ብቻ? የአባትና የእናት ሐቅ ይበልጣል ከሁሉም። ትርፍ ላይ ምን ይታያል እንዴት ይታያል ነው። ሚስት ወደ አረብ ሀገርም ሆነ ወደ አውሮፓ ወደ አሜሪካን የትኛውም ሀገር ይሁን ከባሏ ርቃ ሄዳ ትኖራለች። 4 ዓመትም 5 ዓመትም ከዛም በላይ ይሁን ከዛም በታች ይሁን አልሙሂም ባልና ሚስት ተራርቀው ይኖራሉ። እሷ ስትመጣ መራራቁ ኒካሁን ያወርደዋል ወይ? وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون እናትና ያባትም ባንድ በኩል ሆነው የባልም ሐቅ አለ የሁላቸውም ሐቅ አለብሽ። ማንኛውም ሴት አለባት። የባሏም ሐቅ አለባት የእናትና ያባቷም ሐቅ አለባት። ሁለቱንም ባንድ አጣምሮ መሄድ ከተቻለ ችግር የለውም። ሁለቱንም አጣምሮ መሄድ ይቻላል። ሁለቱንም አስታርቆ መሄድ ከተቻለ ነገር ግን የሁለቱ ከተጋጨ ማንኛውን ማስቀደም አለባት ከተባለ የአባትና የእናት ሐቅ ይበልጣል ከሁሉም። የአባትና የእናት ሐቅ ይበልጣል። የነሱን ማስቀደም ይገባል። ያንን የእናትና የአባትን ሐቅ ለመጠበቅ እስካልፈቀደና ባል እስካላገዘ ድረስ አላህ Subhanahu Wa Ta'ala ከሱ ሐቅ አስቀጥሎ የተናገረው የወላጆችን ሐቅ ነው። وقضى ربك ألا تعبدوا إلا إياه وبالوالدين إحسانا واعبدوا الله ولا تشركوا به شيئا وبالوالدين إحسانا بركات ቦታዎች ላይ ووصينا الإنسان بوالديه إحسانا በሁለት ወላጆቹ አደራ ብለነዋል መልካም እንዲውል ነው። ከሱ ሐቅ ጋር ያይዞ የተናገረው ሐቅ የወላጆችን ሐቅ ስለሆነ የወላጆችሽን ማስቀደም የወላጆቿን ማስቀደም ይገባታል። ወላጆቿን እስካላከበረ ድረስ እንደውም እነሱ ፈቹ ብለው ካዘዙ ወይም ተለያይ ከዚህ ሰው ጋር ብለው ካዘዙ ይህችን ሚስትህን ፍታ ብለው ካዘዙ መቀበል ግዴታ ይሆናል እንደ ሸሪዓው። ግልጽ ነው አይደል? አይ ግልጽ ነው። አይ ጥያቄ ላነሳበት ይቻልኩት ሴት ልጅ እኮ ያን ግዴታ የለባትም ሐቅ ቢኖርባትም ሴት ለምሳሌ አሁን ሴትና ከወንድ አሁን ወንድ ከሚስቱ የእናቱ ማስቀደም ወይ ቤተሰቦች ማስቀደም ይችላል። ሴት ግን የባሏን ሚስት የሚል ስላሉ ላረጋግጥ ነው። የሱም በመጃሉ በቦታው ነው የሱም በቦታው ነው። የባልም ሐቅ በቦታው ነው የወላጆቹም ሐቅ በቦታ ነው። طيب ሌላው የመጀመሪያው ጥያቄሽ ትርፍ ላይ ምን ይታያል እንዴት ይታያል ነው። በነገራችን ላይ ትርፍ ይሄን ያክል ገደብ የሚባል የለውም በሸሪዓችን። ትርፍ የሚባል ነገር ይሄን ያክል ገደብ አለው ተብሎ አልተገለጸም በሸሪዓችን። ሐድ ሙዐየን للربح ለትርፍ ይሄን ያክል ብቻ ማትረፍ አለበት ከዚህ በላይ እንዳይወጣ የሚል መብለግ ሙዐየን የተደረገለት የለምና የተስማሙበት ነገር ችግር የለውም። 1/3 ያትርፍ 1/4 ያትርፍ ከዛም በላይ ያትርፍ ሙሽተሪው ገዡ አውቆና ተስማምቶ እስከገዛ ድረስ ገበያዋን እዛም ያለውን አጣርቶ ሌላ ቦታም አጣርቶ የመግዛት መብት ስላለው ችግር የለውም። እንደ ሸሪዓችን አይከለከልም። ግን እኛ ነጋዴዎችንም አደራ የምንለው ወንድሞቹ ላይ ሊያዝን ይገባል። ኢህሳን መዋል ይገባል። የሰውን ችግርና የሰውን ሐጃ استغلال ማድረግ መጠቀምና ይችን ክፍተት ተጠቅሞ ሊወስድባቸው በጣም እንትን ሊላቸው አይገባም እንጂ እንደ ምክር ካልሆነ በስተቀር እንደ ሸሪዓ የሚገድባቸው ይሄን ያክል ሐደን ሸርዒ يحدد الارباح التجاريه የንግድን ትርፎች የሚገድብ ይሄን ያክል ብሎ የሚያስቀምጥ በሸሪዓችን ስላልተቀመጠ ጨምሮ መሸጡ ይፈቀዳል ይቻላል። واحل الله البيع ነው የሚለው አላህ በይዕ ያለው ይሄን ያክል አትርፍ አላለም ሙጥለቅ ነው ልቅ ነው። በሌላም ኢላ አን ተኩነ تجارة عن تراض منكم ነው ከናንተ ተስማምታችሁ የተሸጠው ነው። ሙሽተሪ ገዥ ተስማምቶ ዋጋውን አምኖበት እስከገዛ ድረስ ይበቃል ይፈቀዳል። የባኢዑ ትርፍና የሚያገኘው ውጤት ብዙ ቢሆንም ችግር የለውም ማለት ነው። ነገር ግን ገዥ የሚታለል ከሆነ የማያቅ ከሆነ የገበያውን ዋጋ
ማታለል አይፈቀድም ለሰዎች ማዘንም ይገባልና ከዚህ በኩል ነው የምንመክረው እንጂ እንደ ሸሪዓችን ይሄን ብለን አንገድብም ማለት ነው እሺ ትንኝስ ነጃሳ ነች እንደ ትንኛ ሳይሆን አንዳንዴ እንትን በመስከረም ምናምን ላይ ያፈራልና ውሃ ውስጥ ምናምን ብትገባ ያን ነጃሳ ነች ምን ውሃው ልጠቀም ሳይሆን እቃውን እንደ ነጃሳ እንደነካውን ማጥራት ትንኝ ነገር ምንድን ነገር ትንኝ አዎ አሁን ውሃ አስቀምጬ ውስጥ ብትገባ ውሃውን አልጠቀመውም ግን ያንን እቃውን ነጃሳ እንደነካው ማጠብ አለብኝ ወይስ በውሃ ብቻ ትንኝ ቢገባበት እቃው ላይ ነው አዎ አይዋ ደም ስለሌላት እሷ ብዙም የምትጎዳ አይደለችም ችግር የለውም ጥብየን እንዳይጎዳ እንጂ ሸርዕየን ችግር የለውም مرحبا جزاكم خيرا بارك الله فيك طيب ባለፈው ከተጠየቅኳቸው ጥያቄዎችና በይደር ካሳደርኩት ጥያቄ አንዱ ወሳኝ የሚሆነው ሙርተድ የሆነ ሰው ከእስልምና ያፈነገጠ ከእስልምና የወጣ ከእስልምና በሚያስወጡ ተግባራቶች የሥራም ይሁን የንግግር በማንኛውም ነገር ከእስልምና ወጥቶ ወደ እስልምና ሲመለስ ባፈነገጠበት ጊዜ ዘመነ ሪዳ ከእስልምና በወጣበት ጊዜ እነዛን ነገሮች ያሳለፋቸውን ሶላትና ጾም ቀዷ ያወጣል ያወጣም ቀዷ እስካወጣ እንዴት ነው ቀዷ ወጣጡ የሚል ጥያቄ ተጠይቄ ነበር አሳድሬው ነው ከሰዓት አንፃር ማለት ነው አንድ ሰው ከእስልምና ሲወጣ ወልዒያዙ ቢላህ አላህ ይጠብቀን መውጫ መንገዶቹ ብዙ ናቸው ነዋቂዱል ኢስላም ይሏቸዋል እስላምና ፍራሽ ነገሮች ቀውልያ አሉ የንግግር የሆኑ ነብዩን አለይሂ ሰላቱ ሰላም እንደመሳደብ ዲንን እንደማነወር በዲን መሳለቅና ማሾፍ لا تستهزئوا قد كفرتم بعد إيمانكم إن نعفو عن طائفة منكم نعذب طائفة بأنهم كانوا مجرمين እንደሚለው አላህ Subhanahu Wa Ta'ala በንግግሮች በእስትህዛእ በማሾፍ በመሳለቅ በእስልምና ማፈንገጥ መውጣት አለ ወይም በተግባር በስራ ይወጣል በየትኛውም ይሆናል ሙሂም ከእስልምና ካፈነገጠ ከወጣ ሊጠየቅ ይገባል ና ተመለስ ተብሎ ይመከራል እሺ ብሎ ከተቀበለና ከተመለሰ ፈዳክ ጥሩ ነው መልካም ነው 3 ቀን ድረስ ጊዜ ይሰጣዋል ከ3 ቀን በኋላ ግን እንደ ሸሪዓው አልመለስም ያለ ሰው ተጠይቆ በዛው ላይ እስራር ያደረገ የቀጠለና በዛው ላይ የሄደ ሰው ይገደላል ኩፍራን ከእስልምና ስለወጣ ከተመለሰሳ ያሳለፋቸውን ቀናቶች ቀዷ ያወጣል لا ያወጣም اختلف فيه اهل العلم የእውቀት ባለቤቶች በዚህ መስአላ ዙሪያ ላይ ለሁለት ተከፍለዋል ከፊሎቹ ዑለሞች ቀዷ አያወጣም የሚል ነው ለምን ሲሏቸው ደሊላቸው ነብዩ አለይሂ ሰላቱ ወሰለም الاسلام يجب ما قبله التوبة تهدم ما قبلها اسلام ከሱ በፊት የነበረን የተሰራን ስራ በኩፍር ጊዜ ያብሳል ያጥባልና ቀዷ ይሄ ያሳለፈው ሶላት ወንጀል መጻፉ እንትን ይላሉ مذهب الحنفية والمالكية ይሄ አያወጣም ቀዷ ማውጣት አይመለከተውም ሶላቱንም ጾሙንም ዘመነ ሪዳ ያወጣው ያሳለፈው ቀዷ ያወጣም አይመለከተውም አይጠየቅበትም የሚል ነው በኩፍር ጊዜ ስለነበር ያለፈው مذهب الشافعية والحنابلة ኢማሙ ሻፊዒና ኢማሙ አህመድ መዝሐብ ተከታዮችና የነሱ መዝሐብ ቀዷ ማውጣት ግዴታ ይሆንበታል ይመለከተዋል ያስፈልገዋል የሚል ነው ለምን ቢባል አልካፊር አልአስሊና ወልሙርተድ ይለያያሉ ሙርተድ የእስልምናን መሐሲን ካየ በኋላ ስለሆነ الإسلام يجب ما قبله يهدم ما قبله والتوبة تهدم ما قبلها يتبالو حديث ሙሉ በሙሉ ካፊር የነበረ አስሊ የነበረ በዛው በጥንት ኩፍር ላይ የነበረውን እንጂ ይሄን አይመለከትም ይላሉ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ደህና ናችሁ አልহামዱሊላህ ጥያቄ ነበረኝ ዋሲሊ ቀጥይ የሆነ እዚህ ጎረቤት ላይ ምናምን ማለት ነው ሙስሊም ሴቶች ሁነን ምናምን በቃ የሆነ እንደ የታዚያ ምናምን ተብሎ የሆነ የሚሰበሰብ ነገር አለ እድር ማለት ነው
አዎ ያው ዝም ብለን መሰባሰቢያ ብለን የጀመርነው መገናኛ ብለን የጀመርነው። እሺ እና አሁን አይፈቀድም ምናምን ይላሉ። እሱ እንዴት ይታያል? እሺ እድሩ ማለት ነው። አዎ የምንሰባሰበው ነገር እንዴት ይታያል ነው። እና ደግሞ ሌላ ጥያቄ ምንድነው የምትሰሩበት? ይሄን እድሩን ምንድነው የምታደርጉበት? እድር ማለት ያው ለቅሶ ሲኖር ምናምን ያው 3 ቀን ድረስ እናጽናናበታለን። መረዳጃ ብለን ማለት ነው። እሺ ተዓውኒ ነው መረዳጃ። እሺ አዎ የሞተበት ሰው ገብተን እናጽናናበታለን። እሺ እና አንድ ጥያቄ ደግሞ የሆነ ሴፍቲኔት የሚባል የሚሰራ ስራ አለ። ሄሎ አዎ ይሰማል። ቀጥይ። ሴፍቲኔት የሚባል የሆነ ስራ አለ። መንግስት አደራጅቶ ምናምን ሴቶች የሚሰሩት ስራ ማለት ነው። አዎ እሱ ነገር ላይ የሆነ ተቀማጭ እናረግ ነበረ እና ወንደዚህ ባንኩ ላይ ደግሞ እኛ መጀመሪያ ከወለድ ነፃ ብለን ነበር ያስገባነው። ከዛ አጋጣሚ ደግሞ ወለድ አለው አሉ። ወለዱ ደግሞ እንዴት እናድርገው በሚለው ነገር ልጠይቃችሁ ፈልጌ ነው። አፍወን። እሺ መርሐባ፣ ችግር የለም። እሺ መልስ ታገኛለሽ። እና የሙርተዱ ቀዷ ማውጣት ግዴታ ነው ይመለከተዋል ይላሉ አሻፊዕያ ወልሐናቢላ። ለጥንቃቄ የተሞላበት ግን አብረእ ሊዚማ የሚሆነው ለዚማ አብዛኞቹ ዑለሞች በነገራችን ላይ ፈትዋ የሰጡበት ቀዷ ማውጣት አይመለከተውም የሚለውን ነው። ቀዷ ማውጣት አይመለከተውም የሚለውን መዝሀበል ሐነፊያ መዝሀበል ማሊክያን ተርጂህ ያደርጋሉ። ግን ይሄ ከጥንቃቄ አንፃር ከተጠያቂነት አንፃር ያሳለፋቸውን ቀናቶች በኩፍር ላይ በሪዳ ላይ የነበረባቸውን ቀናቶች ሶላቶቹንም ጾሙንም ቀዷ ማውጣት ይመለከተዋል የሚለው አህወጥ ጥንቃቄ የተሞላበትና አብረእ ሊዚማ ጫንቃን ከተጠያቂነት የሚያጠራ ሆኖ ይታየኛልና ቀዷ ማውጣቱ ይሻላል ማለት ነው። ሌላው እህታችን አሁን የጠየቀችው እድር እንዴት ይታያል? ሴቶች አንድ አካባቢ ላይ ወንዶችም ይሁኑ ሴቶችም ይሁኑ እዚህ አሁን እህታችን የጠየቀችው መነሻችን ሴቶች ይሁኑ እንጂ ማንኛውም አካል ተሰባስቦ በየወሩ ይሄን ያክል በየአመቱ ይሄን ያክል ገንዘብ አዋተው አሰባስበው የተቸገረን አካል ሙሲባ የደረሰበትን አካል መከራ ሲመጣበት አደጋ ሲመጣበት ችግር ሊሆን ይችላል፣ ሞት ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። የዛን ጊዜ የሚረዳዱበት ከሆነ መረዳዳት ነው፣ መተባበር ነው፣ ችግር የለውም። ወተዓወኑ ዐለል ቢሪ ወተቅዋ አላህን በመፍራት ላይና በመልካም ላይ በኸይር ነገር ላይ ተረዳዱ ተባበሩ ነው የሚለው አላህ። ተዓውንን የሚከለክል ነገር የለም። መረዳዳት መተባበር ነው፣ ተካቱፍ ነው፣ አንድነት ነው። ወንጀል እዛ ውስጥ እስካልተካተተበትና ወይም ደግሞ የሚሰሩ ስራዎች ክልክል እስካልሆኑ ድረስ ማለት ነው። ሰላሙ አለይኩም ወራህመቱላህ። መርሐባ። ጥያቄ ነበረኝ። ቀጥ እሺ። አሁን እኔ ከጅማ ወደ አዲስ አበባ መጥቼ ስራ እየሰራሁ ነኝ። ሰው ቤት ረመዳን ስለመጣ ዘካ ማውጣልኝ ማን ነው? እናቴ ናት ወይስ እኔ ያለው ቦታ ነኝ? የምኑን ዘካ ነው? የረመዳን ማለት የሰደቀተል ፊጥሩ ረመዳን ሲወጣ ነው? ረመዳን ሲያልፍ ከረመዳን በኋላ ረመዳን ሲያልቅ ማለት ነው፣ ሲፈታ ማለት ነው። ሰደቀተል ፊጥሩ ማለት ነው፣ ዘካተል ፊጥሩ ነው የፈለግሽው አይደል? ነው ብር አለሽ፣ ገንዘብ አለሽ፣ ሰርተሽ አጠራቀምሽው ገንዘብ አለሽ፣ 85 ገንዘብ አለሽ ወይ? ያንን ዘካ ለማውጣት ፈልገሽ ነው ወይስ የሰደቀተል ፊጥሩን እያንዳንዱ ሙስሊም ረመዳን ጾሞ ሲጨርስ የሚያወጣውን ሰደቀተል ፊጥር ነው የፈለግሽው? አይ እኔ ማለት አንተ ረመዳን ጾም ዘካ ካልወጣ ረመዳን አይቀበልም። እሺ 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 መርሐባ፣ መልስ ታገኛለሽ። ጥያቄ ነበረኝ ሌላ። ቀጥይ ቀጥይ። አንድ ሙስሊም ሆኖ ተነስቶ ማለት ነው ሴት ልጅ ከወንድ ጋር ባዶ ጸጉር ከመኖር ይሆናል እንዴ? ሙስሊም ሴት ወንዶቹ ጋር ባስገባ መኖር
እሺ مرحبا እንትን አሁንም ደግሞ ያለ እሺ ቀጥይ ጥርጣን ደግሞ ደግሞ ጥርጣን አበዛው መሰለኝ ኧረ አላበዛሽም አብሽሪ ችግር የለም 10ም 20ም መጠየቅ ይቻላል እንትን አንድ ጥያቄ ሁለት ተሰጠኛ ማለት ነው አንድ ጥያቄ ማለት ነው ተሰጠኛ እሺ እንዴት ሙስሊምና ክርስቲያን ተግባር ይችላል እንዴ ክርስቲያንና ሙስሊም ተግባር ማለት ነው መኖር ይችላል ሙስሊሙ ማን ነው ሙስሊሙ ሴቷ ናት ወንዱ ነው ሴቷ ናት ሴቷ ሙስሊም ነች ወንዱ ደግሞ ሌላ እምነት ተከታይ ነው እሺ እሷ ደግሞ አሁን እሱ ልጅ አጥይታለ ያኛው ልጅ ሙስሊም ናቸው ክርስቲያን ነው የሚባለው ምን ልጅ ሁለት ልጅ ተወልዷል በመሐከል እሺ አሁን ደግሞ ጥያቄ ያለኛው ነው ቀጥይ ረመዳን ወራቤ መስቶ ነበር ከዛ ረመዳን 4 ማለት 4 በመንፈስ አራት ማለት ረመዳን ወራቤ ሲመጣብኝ ራስ ጊዜ በጣም ማለት ነው እሺ 4 ቀን ቀዳ ማለት ነው እሺ 4 ቀን ቀዳ አለብሽ እሺ ከዛ ሸዋልን ሸዋል ማለት ነው ሸዋልን ጾማለሁ በየን እያደረገ ነበር ከዛ ሸዋል እየጾምኩኝ በቃ አመመኝ በጣም ሲያመኝ ሸዋል 4 ጾሜ 5ኛ ላይ ደረሰብኝና ከዛ ሰው ሸዋል ማለት ነው ያን ሸዋል ማለት ነው እሺ 4 ጾሜ 5ኛ ላይ ደከመኝ ከታምሜ ማለት ነው እሺ ሸዋሉን ሰው ማለት ነው 4 ያዘ እሺ አሁን ልጅኛ ሰፈር ኡስታዞች እንደማስጠይቅ ያሸዋሉ ከዳሽ ላይ ነው እንጂ ሸዋል ላይ ነው ማለት አይዋ ይሄ 4ቱ ቀን የተጾመው ስለ ሸዋል ነው የሚሆነው ወይስ ስለ ረመዳኔ ስለ ቀዳኢ 4 ቀን ቀዳ ስላለብኝ በወር አበባ ምክንያት ስለዛ ነው ወይ የሚሆነው ለጥያቄሽ አዎ طيب مرحبا እድር ትብብር ነው መተጋገዝ ነው መተጋገዝ የሚሰሩበት ነገር የሚሰራው እዛ ውስጥ ያለው ነገር حرام የማይሰራበት ክልክል ነገር የማይሰራበት ትብብር ከሆነ የሚደረገው ክልክልነት የለውም ምንም ችግር የለውም ተባበሩ ተረዳዱ ነው ሌላው በሴፍቲ ነፍት ምክንያት አካውንት ከፍተን እንቆጥባለን እዛ ቁጠባ ላይ እኛ ከወለድ አልባ ከወለድ ነፃ ብለን ነበር ያደረግነው ሳናውቅ ግን ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ طيب ቀጥሉ አንድ ጥያቄ ነበር ኡስታዝ እሺ ሰው ሞቶ ለቅሶ ሲሄዱና ሰው ሞቶ ለቅሶ ሲሄዱ አሁን ብር ይቀበላሉ ሲነድም ብር ይሰጣለን ሲመጡም ደግሞ ብር ይሰጣል ብር ይቀበላለን ይሄ ነገር እንዴት ነው የምታየው እሺ ለቅሶ ቦታ እንደ መጽናኛ ሰው ሲመጣ ብር ነው የሚሰጠው ለቅሶ ቦታ ሲነድ ብር ይሰጣለን ይሄ ነገር እንዴት ነው የምታየው በሸሪዓ مرحبا تعزية ሲደረስ የተቻለው ብር 10 ብርም ሆነ 50 ብርም ሆነ 50 ብርም ሆነ 100 ብርም ሆነ 200 ሆነ ብሩ ምንም ይሁን ቁጥሩ ችግር የለም ግን ይሰጣል ይሄ መሰጠቱ ብሩ ለታዕዚያ መስጠቱ አግባብ ነው ወይ ነው ትክክል ነው አንዳንድ ቦታ ደፍተር ሁሉ ተይዞ ደብተር አንዳንዱ ደግሞ አይፈቀድም እያለ ዝም ብሎ ይቀበላል ይሄ ነገር እንዴት ነው የምታየው ነው مرحبا بارك الله እኛ ከወለድ አልባ ብለን ከወለድ ነፃ ብለን ነበር የከፈትነው ግን ሳናውቅ ወለድ ወልዷል ያ ገንዘብ ወለዱን የት እናድርገው ብላ ጠይቃለች እህታችን ወለዱን የምታደርጉት ለአብዛኛው ሰው ብዙ ሰው ለሚጠቀምባቸው አቅጣጫዎች ለመንገድ አካባቢ መንገድ ስራ ሊሆን ይችላል ወይም ደግሞ ለሽንት ቤቶች ለሰፈር አካባቢ ሽንት ቤቶች ሊሆን ይችላል አንድ ግለሰብ ብቻውን የማይጠቀምበት ማለት ነው ወይ ደግሞ ለተቸገሩ ሚስኪኖች ደሃዎች ሊሆን ይችላል ለነሱ እንደዚህ ላለው ቦታ ላይ ማድረግ ይፈቀድላችኋል ሳታውቁ ስለሆነ የገባችሁበት
ዋናው ነገር ሪባ ላይ እያወቀ መስማማቱ መፈራረሙ ነው። ትልቁ አደጋ ትልቁ ችግር ፊርማ መፈራረም ነው። ከወለዱ ጋር ከባንኩ ጋር መፈራረሙ ክልክል ነው። ሸሪዓው ይከለክላልና አሁንም ማስቀየር ከቻላችሁ አስቀይሩ። እስካሁን ሳታውቁ የወለደውን ግን አሁን ባልኩባችሁ መንገዶች ላይ ተኸሉስ ማድረግና ራሳችሁን ከዚህ ነፃ ማድረግ ማጽዳት ማውጣት ትችላላችሁ። ራሱ የሚችልበትን ካለ የራሱ የግለሰቡ ወይም ያንዱ የባለ ሪባው የወለደለት ሰው የሱ ንብረት የሱ እንትን ላልሆነበት ነገር ለሌላው ለሰፈሩ መንገድ ለሰፈሩ ሽንት ቤት ለሰፈሩ እንትን መጠቀም ይችላል ወይ ለድሃዎች መስጠት ይፈቀድለታል ነው። ሌላው እህታችን ብዙ ጥያቄዎች ጠይቃለች። የመጀመሪያው እኔ ከጅማ ወደ አዲስ አበባ መጥቼ አዲስ አበባ ስራ እየሰራሁ ሳንቲም አለኝ ገንዘብ አለኝ። ረመዳን ቀርቧል። ረመዳን ጾመን ስንፈታ ሰደቀተል ፊጥር ይሰጣል። ያ ሰደቀተል ፊጥር የሚመለከተው እኔን ነው ወይስ ጅማ ያለችውን እናቴን ነው ብላ ጠይቃለች። ገንዘብ ካለሽ አንቺን ነው የሚመለከተው። ገንዘብ ካለሽ፣ ገንዘብ ከሌለሽ ትልቅ ሰው ከሆነ ወይም ባሊግ የሆኑትን ትልልቆቹን እናትና አባትን አይመለከትም። ራሷን ነው የሚመለከተውና ባንቺ ላይ ነው ያለው፣ በእናትሽ ላይ አይመለከትም ማለት ነው። ሁለተኛዋ ጥያቄ ባዕድ ወንዶች ጋር አጅነብይ ከሆኑ ወንዶች ጋር ሴት ልጅ ጸጉሯን መክፈት ማሳየት እንዴት ይቻላል ነው? ሐራም ነው፣ አይፈቀድም። እንኳን ጸጉሯን አይደለም ኺላፉ ያለው ፊት ላይ ነው። ፊትን ማሳየት ይቻላል አይቻልም? ኒቃብ ግዴታ ነው ግዴታ አይደለም ነው ያለው ጭቅጭቅ። ኒቃብ ፊትን መሸፈን ኢላ ወጅሃሃ ወከፈይሃ ሁለት ከፎቿ መዳፎቿ ከዚህ በላይ ያሉትና ፊቷ ይቺ ቅንብብ ያለች ፊቷ ስትቀር ይቺ ፊቷ ክቧ ስትቀር የሚሉ አሉ። ኒቃብ ዋጅብ አይደለም ሱና ነው እንጂ የሚሉ ዑለሞች አይ ፊቷን ማሳየት አይፈቀድም ለሶላት ነው እንጂ ኢላ ወጅሃሃ ወከፈይሃ ሁለት መዳፎቿና ፊቷ መገለጥ ይችላል የተባለው ሶላት ላይ እንጂ ከሶላት ውጭ ያለ ማዓል አጃኒብ ሲሆንማ ፊቷም ሁለት መዳፎቿም እጆቿም ሐራም ናቸው መገለጥ የለባቸውም የሚለው ላይ ስለሆነ ጸጉሯ ያለምንም ጥርጥር አይፈቀድም ማሳየት ክልክል ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ። طيب እሺ ዋሲ። አንድ ልጅ ሲወለድ ሐቂቃ አለብን አይደለም? አንድ ልጅ ሲወለድ ሐቂቃ አለብን። እሺ ሐቂቃ እናወጣለን። እሺ እና በሰዓቱ ሰውየው አቅም የለውም ነበርና ራሱ ሐቂቃ ሲወጣ ነው የሚላጨው የሚባል ነገር አለና የዛን ሰዓት ግን ራሱ ልጁ ቆሰለ፣ በጣም ቆሰለ። ራሱ ቆሰለበትና ተላጨ፣ ዝም ብሎ ላጨ። እሺ እና እሱ እንዴት ይታያል? መላጨት ያለበት ሐቂቃ ሲወጣ የዛን ሰዓት ነው ራሱ የሚላጨው ይላሉና እና ልጁ ደግሞ አልደረሰም፣ በጣም ቆሰለ። በሰዓቱ ደግሞ ልጁ በቃ አቅም የለውም ማውጣትና እንዴት ይታያል? እሺ መርሐባ ኢንሻአላህ። እሺ ሁለተኛው አንድ ባልና ሚስቶች አሉና ሴቷ ለስራ ወደ ራቅ ያለ ቦታ ሄደች። እሺ እና በዛ ሰዓት ሂዲያ 2 ዓመት ምን 3 ዓመት ምን 4 ዓመት ሂዲያ ከመጣች በኋላ ኒካው እንዲያለ ነው እንደገና ነው ታስሮ ባሏ ጋር የምትሆነው አንድ ላይ የምትሆነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ተከታተሉ። طيب ሌላው ሶስተኛው የእህታችን ጥያቄ አንዲት ሙስሊም የሆነች ሴት ሙስሊም ካልሆነ ባልጋ አብራ መኖር ትችላለች ወይ ነው? አይፈቀድም፣ አይቻልም። ወለን የጀዐለ አላሁ ሊልካፊሪነ ዐለል ሙስሊሚነ ሰቢለን የበላይነትን አላህ አያደርግምና ለዚህም ፈስረውታል ሙፈሲሮች። አንዳንዶቹ ሙፈሲሮች አይፈቀድም፣ አይቻልም። ሙስሊሟ ሴት ሙስሊም ካልሆነው ባል አድርጋ ልትይዘውና አብራ ልትኖር አይፈቀድም። አብረው የኖሩትም አብረው እንትን የሚሉትም ዚና ነው ማለት ነው። ልጅ ከተወለደ ከማን ጋር ነው የሚሆነው? ከሙስሊሟ ጋር ነው የሚከተለው። አልኢስላሙ ያዕሉ ወላ ዩዕላ ዐለይህ። ኢስላም የበላይ ነው የሚሆነው የበታች አይሆንምና
ከሙስሊም ዋጋ ነው የሚከተለው بإذنላህ عز وجل ራሱን አውቆ እስከሚ ነፍስ አውቆ ከዛ በኋላ የመረጠውን ሃይማኖት እስከሚመርጥ ድረስ ከሙስሊሟ ተብሎ ነው የሚታሰበው ይላሉ ፉቃሃዎች። አራተኛው ጥያቄ 4 ቀን ሸዋል ጾምኩኝ 4 ቀን ግን የረመዳን ቀዷ ነበረብኝ ረመዳን በሐይድ ምክንያት ፈትቼ ነበር 4 ቀን አለብኝና ያቺ የጾምኳት 4 ቀን የሸዋሏ ስለ ረመዳንሽ ነው የሚሆነው እንጂ ስለ ሸዋል አይሆንም አሉኝ ትላለች። ስለ ነየትሽበት ነው የሚሆነው የነየትሽው ስለ ረመዳን ስለ ቀዷሽ ከሆነ ስለ ቀዷ ይሆናል። የነየትሽው ስለ ሸዋሉ ስለ 6ቶቹ ቀናቶች ከሆነ የጾምሽውን ያክል ኢንሻአላህ አላህ ይሰጥሻል ሚንዳውን ይከፍልሻል ያልጾምሻቸው ደግሞ ይቀራሉ ማለት ነው። ሱና ሶላትም ሆነ ሱና ጾምም የሰራው ሰው ይመነዳበታል የተወው ሰው ግን አይወገዝም አይከሰስም ለምን አልሰራህም ተብሎ አይወቀስም ሱና ስለሆነ ላ ዩላሙ ታሪኩሁ የተወው አካል አይወቀስም ማለት ነው። ስለዚህ ስለ ሸዋል ነው የሚሆነው እንጂ ስላልነየትሽበት አይሆንም። إنما الأعمال بالنيات ነው ንያሽ ስለ ረመዳን ከሆነ ስለ ረመዳን ይሆናል ቀዷ ይሆናል ማለት ነው። ስለዚህ አሁን እህታችን ስለ ሸዋል ስለሆነ አስበሽ የጾምሽው ስለ ሸዋል የጾምሽውን ያክል አላህ ኢንሻአላህ ይቀበልሻል ያስብልሻል። የረመዳንሽን ቀዷ ግን 4 ቀናቶች አሉብሽ ልታወጪ ይገባሻል። ይሄ ሌላው ኺላፍ አንድ ሰው ቀዷ ያለበት አንድ ሴት ቀዷ ያለባት ሱና ጾሞችን መጾም ትችላለች የሚለው ላይ ነው ኺላፉ እንጂ ከጾመች ይሄ አይቀበልም ወይም ቀቡል የለው ማለትን አይደለም ማለት ነው። طيب ስለዚህ ከረመዳንሽ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ኡስታዝ መርሐባ ጥያቄ ማለት እንዲ ሂጃብ ለመልበስ ማለት ነው ኺላፍ አለ የሚባለው የቁርአን ያወርዷል አይደል ልበስ የሚል ሂጃብ ለመሸፈን ማለት ነው ለመሸፈን እሺ የቁርአን ያወርዷል አይደል እሺ አይ ኺላፍ የሚኖረው እንዴት ነው ብዬ እኮ ነው የቁርአን ያስተወረደ ድረስ ኺላፍ እንዴት ነው ብዬ ነው። መርሐባ ሌላኛው ጥያቄ ደግሞ የአንድ ሴት የባለቤቷ ወንድሞች ላይ ማለት እንዲ ሳሎን ላይ ምናምን ብትቀመጥ ባለቤቷ እያለ ችግር አለው እሱ ከፍታ ነው ተገልጣ ነው አይደለም ዝም ብላ ማለት ሳሎን ላይ ባለቤቷም እያለ እነሱም እያሉ ብትቀመጥ እንደው መቀመጥ ብቻ ማለት ነው። እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ طيب ሌላው ወንድማችን የጠየቀው ታዕዚያ ላይ ብዙ ጊዜ ገንዘብ ይሰጣል ታዕዚያ ላይ ገንዘብ ይሰጣል ብር ይከፈላል ይሄ በገጠሩ ክፍል በሀገራችን በሰፊው የተስፋፋ ዘመድ የሆነ ሁሉ በሙሉ ወንድሞች ለሞተው ሰው ልጆች ወንድሞች እህቶች እያንዳንዳቸው ተሰልፈው ደብተር እንደዚህ ያለ የዚህ አይነት ደብተር ተይዞ ወረቀት ተይዞለት እየተጻፈ የሰጠው አካል ሁሉ እከሌ 5 ብር ሰጠ እከሌ 10 ብር እከሌ 1 ብር እከሌ 100 ብር እከሌ 50 ብር መጠኑ ምንም ይሁን ምንም እንደዚህ እየተደረገ ይሰጣል። ይሄ ገንዘብ መስጠት እንዴት ይታያል ይላል ወንድማችን ሼኽ الإمام ابن باز رحمة الله عليه ለታዕዚያ ገንዘብ መስጠት በሚለው ዙሪያ ላይ ተጠይቀው بعض المعزين يدفع شيئا من المال لأهل الميت حسب قدرته فهل هذا جائز የሚል ጥያቄ ቀረበላቸው ልክኔ ለኔ እንደቀረበው አሁን ማለት ነው። ታዕዚያ የሚደርሱ ሰዎችን ለማሳበርና በደረሰብህ ሙሲባ አላህ ሶብሩን ይስጥህ ለማለት የሚመጡ ሰዎች ከፊሎቹ ገንዘብ ይሰጣሉ እንደ ችሎታቸውና እንደ አቅማቸው መጠን እንደ ዝምድናቸው ቅርበትና እንደ ዝምድናቸው መራቅ መጠን እንደ ጓደኝነቱና እንደ ዝም ብሎ እንደ ተውቁ መጠን ምንም ያው ይለያያልና ተብለው ሲጠየቁ ምናሉ السنة أن يصنع لهم طعاما إذا تيسر መይት ለሞተባቸው ሰዎች ቤተሰባቸው ለሞተባቸው ቤተሰቦች መከራ ለደረሰባቸው ሰዎች ምግብ አዘጋጁላቸው ነው ያሉት ነብዩ አለይሂ ሰላቱ ወሰለም። የጃዕፈር ሞት የውመ ሙእታ ዘመቻ ላይ
ጃዕፈር ኢብኑ አቢ ጣሊብ ተገደሉ የሚል ወሬ ሲደርሳቸው ዜናው ሲደርሳቸው እስነዑ ሊአሊ ጃዕፈርን ጧዓማ ፈኢነሁ ቀድ አታሁም ማ የሽገሉሁም ቀድ ጃአሁም ማ የሽገሉሁም ለጃዕፈር ቤተሰቦች ምግብ አዘጋጁላቸው ህፃናት ልጆች አሉ ለነሱ ምግብ ይዘጋጅላቸው ለምን እነሱ ምግብ ከማዘጋጀት የሚያዘናጋቸው ሙሲባና መከራ የአባታቸው ሞት አደጋ ደርሷልና ብለው ነብዩ አለይሂ ሰላቱ ወሰለም አዘጋጅተዋል ይሄ መልካም ነው ሐሰን ነው ብር መስጠት ግሳ ሲሏቸው فهذا غير مشروع አሉ ይሄ የተፈቀደ የተደነገገ አይደለም የማይፈቀር ነው ደሃ ከሆኑ እንጂ ደሃ ከሆኑ ግን اذا كانوا فقراء ومحتاجين አሉ ይሄም የሚሰጣቸው በሌላ ጊዜ እንጂ የተዕዚያው ጊዜ አይደለም من أجل فقرهم وحاجتهم مصيبة ስለደረሰባቸው ሳይሆን ሓጃ ስላለባቸው ችግር ስላለባቸው ነው ብለው ሼኽ ኢብኑ ባዝ ረሕመቱላሂ ዐለይህ ይሄንን ፈትዋ ይሰጣሉ የኔም እምጋራው ፈትዋ ነው ኢንሻአላህ ስለዚህ ገንዘብ መስጠት አይሆንም አይፈቀድም የሚለውን እንወስዳለን ይችን ልምድና በቅርብ ጊዜ የመጣ ልምድ ነው በነገራችን ላይ በየጊዜው በየቦታው አዳዲስ ነገሮች ይፈጠራሉ ልክ እንደ እሳት መያያዝ ጭድ ላይ እንዳረፈ እሳት ደረቅ ድርቆ ላይ እንዳረፈች ቃንቄ ወይም እሳት ይያያዛል ቶሎ ብሎና ይሄ የማይፈቀዱ ነገሮች ቢድዓ ነገሮች ቶሎ ነው የሚስፋፉት መንደዳቸው መቀጣጣላቸው በጣም ፍጥነት አለውና እነዚህ ነገሮች መቃወም መቃረን ጥሩ አይደለም ብለን መምከርና መዘከር ይገባናል አለመስጠት አለመሰጠት በቃ ቤተሰብ ችግር ሲያጋጥም እንዳትሰጡኝ ብሎ ማወጅ ይገባልና እንደዚህ ያለው ነገር እውነት ከነ ወንድሜ ጀዛከላሁ ኸይረን በዚህ መልኩ እናየዋለን ነው ውድ ተመልካቾቻችን ኢንሻአላህ ትንሽ ረፍት ወስደን እንመለሳለን ሳትርቁ ጠብቁን ባረከላሁ ፊኩም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله والحمد لله ود ተመልካቾቻችን ከአጭር ረፍታችን ተመልሰን ተገናኝተናል እየተማማርን ያለነው ጥያቄና መልሶች ላይ ነው ጥያቄዎቻችሁ ይመጣሉ ኢንሻአላህ ከኔም መልስ ታገኛላችሁና በዚህ መልኩ የምንቀጥልበት የምንማማረው ደርሳችን ነው ሌላው አንድ ወንድማችን የዓቂቃ ቀን ነው የሚላጨው ተባልን ጸጉሩ የሚላጨው የውመሳቢ የዓቂቃ ቀን ነው ዓቂቃ ካልተደረገ አይላጭም የሚለውን ወስዷል ማለት ነው ወንድማችን ዓቂቃ ለማድረግ ደግሞ አባትየው አልቻለምና ልጁ ራሱ ሲታመም ጭንቅላቱን ሲያመው ላጨ ነው እንዴት ይታያል ብሏል ቀኑ አንድ ነው ማለት እንጂ ዓቂቃ ካልተደረገ መላጨት አይቻልም ማለት አይደለም ዓቂቃ የሚደረገው የውመ ሳቢዒህ ነው ሰባተኛው ቀን ላይ ነው የሚላጨውም ሰባተኛው ቀን ላይ ነው ማለት እንጂ ዓቂቃ ካልተደረገ አይላጭም ካልተላጨ ዓቂቃ ይደረግም ማለት አይደለምና መላጨታችሁ ይፈቀዳል ችግር የለውም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም መርሐባ አሁን እኔ ማግባት እፈልጋለሁ እሺ አላህ ያሳካልሽ ከዛ ወንድሞቼ ደግሞ አረብ ሀገር እና ቤት ምናምን እስከምትፈልግኝ ያታገል ምናምን ይሄ በቀዳል ይሄ በሸሪዓ ፈቀደ እንደ በአረብ ሀገር እና ሰርተሽልን መሬት ምናምን ማስናት እስከምትፈልግኝ ያታገል አሎ ቤተሰቦች መሄር ነው ያለብሽ እንጂ ማግባት አይፈቀድልሽም አይፈቀድልሽም ነው አረብ ሀገር እስከምትሄጂ ቤት ምናምን እስከምትሰሪልን አታገቢም ኒካ አናስሽም ኒካ ደግሞ ኒካ ማለት ነው አባቴ አሁን ከጠፋ 17 ዓመቱ ነው እኔ ተወለድኩ ከሄደው እሺ አሁን ኒካ ብደረግ በምንድን ማለት ወንድም ሽም ስላሉኝ ኒካ እኔ ሸሪዓ ብቻ አስተረሳም እሺ መልስ ታገኛለሽ ግልጽ ነው
ሌላው ወንድማችን የጠየቀው ሚስት ወደ አረብ ሀገርም ሆነ ወደ አውሮፓ ወደ አሜሪካን የትኛውም ሀገር ይሁን ከባሏ ርቃ ሂዳ ትኖራለች 4 ዓመትም 5 ዓመትም ከዛም በላይ ይሁን ከዛም በታች ይሁን አልሙሂም ባልና ሚስት ተራርቀው ይኖራሉ እሷ ስትመጣ መራራቁ ኒካሁን ያወርደዋል ወይ ኒካህ መጀደድ ወይም ማድረግ ማደስ ይመለከተናል ወይ የሚል ጥያቄ አቅርባል አይመለከታችሁም ከባል ፈትቻለሁ ፈትቸሻለሁ አንቺ ፍች ነሽ የሚሉ ቃላቶች ከባል አንደበት እስካልወጡ ድረስ ፍቹ ፍች አይወድቅም አይሆንም መለያየታቸው ሊያስፈታ ይችላልና ችግር የለውም አብሽር ለክ ሚስትህ እንደመጣች ሚስቱ ስትመጣ የራቀችበት ሰው መቀበል ብቻ ነው የሚገባው ማለት ነው ሌላው እህታችን ስለ ኒቃብ ጠይቃለች እንዴት ነው ቁርአን አለ አይደለም ወይ ኒቃብ ኺላፍ አለው ሊባል እንዴት ይችላል ቁርአን ያለበት ነገር ላይ እንዴት ይሆናል ነው አዎ ቁርአን ያለበት ቁርአን የወረደበት ያ ቁርአን ነስ ከሆነ ቁልጭ አድርጎ ስለዛች መስአላ የሚያስረዳ የሚያስቀምጥ ከሆነ ኺላፍ አይፈጠርም አይመጣም ኺላፍ የሚመጣው ቁርአን አያ ወርዷል ያ ቁርአን አያ ማዕናው ለዚህም ተብሎ አሻሚ ሲሆን ነው በዚህም ይፈሰራል ለዚህም ያስከዳል ሲባል ነው ለምሳሌ ብንወስድ ሴት መንካቱ ያስፈታል የሚሉ ዑለሞች አሉ አያስፈታም የሚሉ ዑለሞች አሉ ያስፈታል የሚሉት አውላ መስቱሙ ኒሳአ ማለት ሴትን መንካት ቀጥታ ሰውነቷን አካሏን መንካት ነው በእጁ መንካት ነው በእጁ መዳሰስ ነው ብለው ይፈስራሉ ላመሰ ማለት አይ መስሐ ለመሰሐ በእጁ ነካት ማለት ነው በየዲሂ ብለው ስለሚፈስሩ ተፍሲሩ ላይ ስለሚለያዩ ነው ወይም አያስፈታም የሚሉት ደግሞ አውላ መስቱም የሚለውን ቁርአን አልወረደም ወይም አንቀበለውም ብለው አይደለም አውላ መስቱም ማለት አው ጃመዕቱም ግንኙነት ካደረጋችሁ ማለት ነው ለግንኙነት ስለሚፈስሩት ነው ላመሰ የሚለው ቃል እና ቁርአን የወረደበት ያ ቁርአን ቁልጭ ያለ ነስ ከሆነ ለዛ ጉዳይ ላይ አይኻለፉም ለማለት ፈልጌ ነው ኺላፍ ልዩነት አይመጣም ለምሳሌ አቂሙ الصلاة وآتوا الزكاة አቂሙ الصلاة ይላል ሶላትን አቁሙ በሶላት ጉዳይ ላይ ኺላፍ የለም ለምን አቂሙ الصلاة ቁልጭ ያለ ነው ሌላ ትርጉም የለውም ይሄንን ነው የሚያስቀምጠው وآتوا الزكاة ዘካም ላይ እንደዚሁ ኺላፍ የለውም ለምን ነሱ ሶሪህ ነው ቁልጭ ያለ ማብራሪያ ስለሆነ ኒቃብን በተመለከተ ግን የወረዱ አያዎች አሉ ለኒቃብ የፈሰሯቸው ሙፈሲሮች ወይም ሷሐቦቹ ታላላቆቹ ሷሐቦች ለኒቃብ ቢፈስሯቸውም ቢያስቀምጧቸውም ለሌላ የፈሰሩ ደግሞ አሉ ያ ተፍሲሩ ላይ መለያየቱ ነው ኺላፉን የፈጠረው ማለት ነው ፊትን መሸፈን ጉዳይና ሁለት መዳፎችን በመሸፈን ጉዳይ ላይ واجب ነው واجب አይደለም امام الاجانب برغت ባዕዶች ፊትለፊት ሲሆን ተخلفوا العلماء مذهب الامام احمد والصحيح من مذهب الشافعي واجب ነው ستر وجهها وكفيها የሚል ነው ለምን ፊትና ሁለት መዳፎች عورت ናቸው بالنسبه للنظر እይታን በተመለከተ عورت ናቸው ብለዋል ይገርታ عورت ما يهونوت صلاة لا ينو قدم እንዳልኩት ማለት ነው مذهب ابي حنيفه እና مذهب مالك واجب አይደለም ፊትን መሸፈን ሁለት መዳፎችንም بالمستحبه مستحبات ብለው ያስቀምጣሉ علماء الحنفيه والمالكيه ግን واجب አይደለም ይበሉ እንጂ ፊትና ከለለ ብለው ሸርጥ ያደርጋሉ عند امن الفتنه ብለው ያስቀምጣሉ በዛች በሴት መልኳን በማየት እጆቿና መዳፎቿን በመመልከት ያዩት አጃኒቦችና ባዕዲ ወንዶች የማይፈተኑ የማይቸገሩ ወደ ሌላ ስሜት የማይገፋፋቸው ከሆነ عند امن الفتنه ይላሉ عما عند فساد الزمان ጊዜው ሲበላሽ وخيفت الفتنه فتنه የምትፈራ ከሆነች
አይቻልም አይፈቀድም ይላሉ። ከዚህ እንግዲያስ ምን እንላለን? መዛሂቡል አርባዓ አስሓቡል መዛሂብል አርባዓ ፉቃሃኡል መዛሂብል አርባዓ የአራቱ መዛሂብ ፉቃሃዎች ይስማሙበታል ፊትን መሸፈን ዋጅብ እንደሆነ ፊትና በሚያሰጋበት ጊዜና ችግር ባለበት ጊዜ عند فساد الزمن ወደ ሌሎቹ ኢንሻአላህ ጥያቄ ተቀብዬ እመለሳለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበረኝ። እሺ ሚስት ውዱ ትፈታለች እንዴ? ምን ሚስት ሚስቴ ባለቤቴ ማለት ውዱ ትፈታኛለች? እሺ እሺ እሺ። እና ደግሞ ሌላ ጥያቄ ነበረኝ። እሺ ቀጥል። እንደ በረሮ ያሉ ነፍሳቶችን እንደ በረሮ ያሉ ነፍሳቶችን እንደምን ያሉ? አይዋ እንደ በረሮ። እሺ እሺ። እንደነሱ ያሉ ነፍሳቶችን መግደል ይቻላል ወይ አይቻልም? እሺ አለይኩም ሰላም። طيب ኒቃብ ቁርአናዊ ማስረጃዎች አሉ ዋጅብ ለመሆኑ፣ ሐዲሳዊ ማስረጃዎችም አሉ። ከቁርአን ውስጥ في سورة الأحزاب يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن جلباباتشون بالنسو لاي اندلقو ازازاتشو ذلك أدنى أن يعرفن فلا يؤذين يهن ديتاوقو يقربال በጣም እንዳይቸገሩ ይቀርባል። ኒቃብ የለበሱ ሴቶችን ማንም አካል ይሁን ማንም ምንም ይሁን ምንም መጥፎነቱ የዛ የሰው መጥፎነት አይደፍርም። በቃ ለእንትን ለማለትም እሷን እንትን ለማለት ምንም አይነካም። እነዚህ ማደብ ያዙ ናቸው፣ ስርዓታቸውን የጠበቁ ናቸው ብለው እንደው ዱርዬ እንኳን ቢሆን የሆነ ነገር እንኳን ቢሆን እንደው ለራሱ ሸሪዓን እንኳን የማይተገብር አካል ቢሆን አይነካም። እነዚህ ሴቶች ذلك أدنى أن يعرفن እነዚህ አደበኞች ስርዓተኞች ሸሪዓቸውን ጠባቂዎች ተብለው ዓፊፋት ነቅያት ጽድት ያሉ ጥንቁቆች ናቸው ተብለው ይታወቃሉ። فلا يؤذين ማንም አካል አያስቸግራቸውም። የሚያስቸግረው ምን አይነቷን ነው? ሽቶዋ የ1 ኪሎ ሜትር እርምጃ ያክል ርቀት ላይ የሚስበውን በዚያ ላይ ደግሞ የሚንቋቋ ጫማ አድርጋ ከኮብል ጋር ከአስፋልት ጋር የሚንቋቋውን እንደው ዘወር ባይል እንኳን የበዛ በጫማዋ ለመቀስቀስ ያንን ሰው የምታስበዋን እንዲህ ያሉትን ጋጠ ወጥ ሲኮን ነው ሌላውም አካል እንትን የሚሆነው። ለምን انما يقع الذباب على الجرح ነው። ዝንብ ምን ጊዜ የሚያርፈው ያልጸዳ ፊት ያልታጠበ ፊት አይቶ ከዛም ደግሞ ቁስል አይቶ ነው የሚያርፈው፣ ችግር አይቶ ነው የሚያርፈውና ذلك أدنى أن يعرفن فلا يؤذين እንዲታወቁ ማንነታቸው እንዳይቸገሩ ይሄ ቅርብ ነው ይላል አላህ። تغطية الوجه ያሳያል ይላሉ أكثر المفسرين። ጅልባ ማለት ما يوضع على الرأس ጭንቅላት ላይ ይደረግና فإذا أدني ستر الوجه ፊትን የሚሸፍን ነው ይሉታል። وقيل ጅልባ ማለት ما يستر جميع البدن ሰውነትን በሙሉ የሚሸፍን ነው ብለው الإمام القرطبي رحمه الله ያስቀምጣሉ። إلا ما ظهر منها يمن استثناء لنو كذي እንግዲህ ያወጣዋል። إلا ما ظهر منها ማለት ፊቷ ማለት ነው ብለው ፈስረዋል ከፊሎቹ። ያ ነው ኺላፍ የመጣበት። إلا ما ظهر منها ከሷ ይፋ የሆነው ማለት መገለጥ ያለበት ፊት ብለው ስለፈሰሩ ነውና إلا ما ظهر منها ማለት ሌሎቹ እና አብዱላህ ኢብኑ መስዑድ የፈሰሩት ظاهر الثياب የልብሱ የላይኛው አካል ማለት ነው። ጅልባቡ የሚያምር ጅልባብ ይሆናል ከላይ የለበሰችው፣ ሻርባ የሚያምር ሻርብ ይሆናል፣ የለበሰችው ኒቃብ የሚያምር ኒቃብ ይሆናል። ያ ከውጫው የሚታየው የሚያምረው ልብሷ ችግር የለውም ማለት ነው። إلا ما ظهر منها ማለት ይሄ ነው ብለው ፈስረዋል። ወይም ما ظهر منها بلا قصد ንፋስ አንዳንድ ጊዜ ፊቷን ግልጥ ያደርገዋል፣ ጅልባብ ኒቃቧን ግልጥ ያደርገዋል። ያ እዛን ጊዜ ችግር የለውም ማለት ነውና እንደዚህ አይነት ተፍሲር ነው የሚፈሰረው ብለዋል። ፊት ነው ሁለት መዳፎች ናቸው ብሎ መፈሰር إلا ما ظهر منها የሚለውን خلاف الظاهر ነው ብለው ይመልሳሉ። በሌላም አያ አላህ وإذا سألتموهن متاعا فاسألوهن من وراء حجاب ذلكم أطهر لقلوبكم وقلوبهن ብሎ አላህ የነብዩን ባለቤቶች ይገልጻቸዋል። ይሄ ጧሃራ ደግሞ እቺ ጧሃራ هذه الطهارة የነብዩ ባለቤቶች ብቻ አያጥርም ሌሎቹንም ሴቶች ይመለከታል። ليست خاصة بأمهات المؤمنين بل يحتاج إليها
ዓመቱ ሳኢሪል ሙእሚኒን ኒሳኢል ሙእሚኒን እንደውም ከነቢዩ ዓለይሂ ሰላቱ ወሰላም ባለቤቶች አጣሂራት አልሙበረአት ከሆኑት ሌሎቹ ናቸው የበለጠ ይሄ ሁክም የሚመለከታቸው ይላሉ። ወልየድሪብነ ቢኹሙሪሂን ዐላ ጁዩቢሂን የሚለውም ይህንኑ የሚመለከተው ይላሉና ቁርአኑ ላይ ያሉት አያዎች ያሉት እንትኖች ይሄን ያሳያሉ። አዎ ኺላፉ የመጣው ከምንድነው? ኺላፉ የመጣው ከመነሻው እነዚህ የቁርአን አያዎች ኒቃብን ይመለከታሉ የሚለው ኢላ ማ ظهر منها የሚለው እስቲስና ይሄን ይመለከታል በሚል ነው እንጂ ቁርአን የወረደበትን ጉዳይ የሚخالፉበት አይደለም ለማለት ፈልጌ ነው። ተፍሲር ስለሚያለያያቸውና ተፍሲሩ ላይ ስለሚለያዩ ነው። ሌላው እህታችን የጠየቀችው ኒቃብን የጠየቀችኝ እህቴ ማለት ነው ከሴት ከወንዶች ጋር መቀመጥ የሚል ነው። ምን ጊዜም እሷም እንደጠየቀችው እንዳረጋገጠችው ብቻዋን ከሆነች ሙንፈሪደተን مع አጅነቢይን ምግብ ቤትም ይሁን ሌላም ነገር ላይ ኸልዋ ሙሐረማ ነው፣ አይፈቀድም፣ አይቻልም። ሌላ በማያይባቸው ቦታ ላይ ከሆነ ኸልዋ ስለማይቻል ማለት ነው። ሌላ ሰው ካለ ግን ባል ካለ ከባል ጋር ብላለች። በወንዶች መካከል እነዛ ወንዶች መሐሪም ከሆኑ ችግር የለውም። ወይም ደግሞ አደቧን ጠብቃ ከሆነች ባል ካለ እዛ ቦታ ላይ ምንም ችግር የለውም። ኢንሻአላህ ያው ይፈቀድላታል ማለት ነው። ሌላው አንድ እህቴ የጠየቀችኝ ወንድሞቼ አታገቢም አሉኝ፣ እኔ ደግሞ ማግባት ፈልጊያለሁ፣ አንቺ አረብ ሀገር ሂጂና መስራት አለብሽ ለኛ ቤት ሳሰሪልን አታገቢም አሉኝና በሸሪዓ ፍርድ ቤት ባገባ ነው የምትለው። በሸሪዓ ፍርድ ቤት ማግባት ይፈቀድልሻል። እነዚህ ወንድሞች ለምን እንደከለከሉ መጀመሪያ መታወቅ አለበት። የከለከሉት ቀጥታ አንቺ ያልሽው ከሆነ ትክክል አይደሉም። አንቺ ያልሽው ሰበብ ከሆነ ግን እህቴ የጠየቅሽው ያስቀመጥሽው ሰበብ እነሱ ቢደውሉ ወይም ቢጠይቁ ኑሮ ይሄንማ ይሉት ከሆነ ያንን ባል ሳይፈልጉት ቀርተው ወይም ደግሞ የሆነ ችግር ኑሮበት ዲናዊ ችግር ከሆነ ያው ዲናዊ ችግር ይታያል ማለት ነው። ካልሆነ ግን በሸሪዓ ፍርድ ቤት ልታገቢ ይፈቀድልሻል ማለት ነው። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር። እሺ ያላህን ውዴታ ለማግኘት የሚጠቅሙ ነገሮች እንደ ዝርዝር ቢነግሩኝ። ያላህን ውዴታ ለማግኘት የሚጠቅመኝ ነገር። እሺ ሌላ ጥያቄ መደረግ ይቻላል? ይቻላል። አንድ ሰው ማለት ነው ማለት ሊሞት ሲል ምናምን እንደዚህ ይታወቀዋል እንዴ? እሺ እና ስለሱ ማብራሪያ ቢሰጡኝና ከሱ ጋር በተያያዘ ማለት ነው ሞትን እያስታወሱ መኖር ማለት በቃ ለእያንዳንዱ ነገር ጭንቅ ጥብብ እያሉ መኖር ነው ወይስ እንዴት ነው በተረጋጋ መልኩ ሚዛናዊ በሆነ መልኩ መኖር የሚቻለው? አሁን ትንሽ ያለውበት ሀል ከዚህ ጋር የተያያዘ ሆኖ በቃ እንትን ማለት አልቻልኩም። ማለት ሲመሽም ሲነጋም ስለዚህ ነው ማስበውና ሲመሽም በዛው ሞት ላድር እችላለሁ፣ ሲነጋም እንደዛው እያሰብኩኝ ነው። እና በአንድ ሚዛን ብቻ ሆነብኝ ማለት ያለህን እዝነት እንዳላይ እያደረገኝ ነው የሸይጣን ወስዋስና ከዚህ አንጻር በዝርዝር ቢያስረዱኝ ባረከላሁ። መርሐባ። ሰላም አለይኩም ሰላም። እና እህታችን ማግባት ከፈለግሽ አንቺ ያልሽው የወደድሽው ዲናዊ ባል ወይም ዲኑን የጠበቀ ባል ከሆነ ችግር የለውም፣ ይፈቀድልሻል። በሸሪዓ ፍርድ ቤት አግቢ። ወንድሞችሽን ግን ማሳመን ይገባሻል። መጀመሪያ ብታሳምኛቸው ጥሩ ይሆናል ማለት ነው። ሌላው እህታችን አሁን የጠየቀችው አንድ ሰው አጀሉ በመቅረቡ ያውቃል ወይ? ሞቱ በመቅረቡ ያውቃል ወይ? ምንም ምልክት የለም። ምንም ነገር ليست هناك علامات معينة يتعرف بها الإنسان على قرب أجله وانقضاء عمره እድሜው ለማለቁ አጀሉ ለመቅረቡ ሰውየው የሚያውቅባቸው ምልክቶች የሉም። አላህ Subhanahu Wa Ta'ala በባሮቹ ላይ ካለው እዝነትና ረህመት መታ يكون أجله ቢያውቅ ተውበትን እንትን ለማን እንደዛ እንትን ስለሚል ያው ሁሉ ጊዜም በተውበት ላይ እንዲኖር ሁሉ ጊዜም በጥሩ ሁኔታ ላይ እንዲኖር ስለዚህ ከዚህ በኋላ
ያው ይሄን ነው የሚለው ነገር ሹዑር ብዙም ምልክቶች አሉ የሚል የምናውቀው ነገር የለም ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ። እሺ። እኔ ባለቤቴ ጋራ ከተለያየን 5 ዓመት ሆኗል። ግን የተለያየ ነው በስምምነት ነውና እሱ ሌላ ሚስት አግብቷል። እኔ ኒካህ አልወረደም ነበር። አንድ ኒካህ ይቀር ነበርና አንድ ኒካህ ይቀር ነበር። እሺ። እና እሱ መመለስ ፈለገ። ለ3 ዓመት አልተያየንም። አሁን መመለስ ይችላል አይችልም? አንደኛ። ሁለተኛ ቆይ የመጀመሪያው ምን ሆኗል? ምንድነው? ተለያይታችኋል? ተፋታችኋል? አዎ ተፋተን በፍርድ ቤት ነው የተፋታነው። በፍርድ ቤት ተፋታችኋል። ፍቹ ግን 3 አልሞላም። طيب እሺ። ግን ያው ለ3 ዓመት አልተገናኘንም። ዒዳው አልቋል ማለት ነው ኦኬ። ዒዳ እንግዲህ ዒዳ ማለት አንድ ሴት ዒዳ የሚባለው ሐይድ የምታይ ከሆነች የወር አበባ የምታይ ሴት 3 የወር አበባ ነው። ያ 3 የወር አበባ ግን 3 ዓመትም ሊቆይ ይችላል። በ3 ወርም ሊያልቅ ይችላል። በ2 ወርም ውስጥ ሊያልቅ ይችላል። የወር አበባ የሚታይ ሴት ከሆነች እማታይ ከሆነች የወር አበባ ጨርሳ ከሆነ 3 ወር ነው። 3 ወር በ3 ወር ያልቃል፣ ይጠናቀቃል። የዒዳዋ 3 ወር ያልቃል። ስለዚህ 3 ዓመት የቆየችዋ ሴት ሐይድ ማታይ ከሆነች በ3 ወር ዒዳዋ አልቋል። ዒዳዋ ካለቀ በኋላ ነው። ኒካሑ ግን አላለቀም ወይም ጦላቁ 3 አልደረሰም። የመታረቅ መብት አላችሁ። የመታረቅ መብት ማለት እንዳዲስ መህሩ ተጠቅሶ እንዳዲስ ወልይ ያስፈልጎ በወልይ ነው ኒካህ የምትተሳሰሩትና አዲስ ኒካህ በቃ ልክ እንደማያውቃት ሴት አይቷት እንደማያውቅ ተጠይቆ መህሩ ተነግሮ እንደዛ ነው እንጂ ረጃዕቱ የሚለው ዒዳ እስካሉ ድረስ ነው። ከዒዳ በኋላ ስለማይፈቀድ ማለት ነው። ተብራራ። አሁን ግልጽ ነው? አዎ አሁን ግልጽ ነው። ግን እኔ እሱ ሌላ ሚስት አገባ። ችግር የለም። ሚስት ማግባቱ ችግር የለውም። አልፈልግም ሚስት ካገባ መመለስ አልፈልግም ማለት እችላለሁ ወይ? አይዋ እኔ እሱ ነው ጥያቄ። መርሐባ። ሁለተኛው ጥያቄ እሱ ነው። አዎ ማለት እችላለሁ። አዎ ምን ይከለክላል? ምንም። ሰው ያልፈለገውን አካል አላገባም ማለት ይቻላል። ያልፈለገችውን አካል እንዲታገባ ሸሪዓ አያስገድዳትም። ለምን? ሸሪዓው የሚያስገድዳት እሺ ብላ ገብታ ከዛ በኋላ ካንተ ጋር አልተኛም፣ ካንተ ጋር እንትን አልልም፣ ካንተ ጋር ምናምን የዛ አይነቱ ነው። ሐቁ ከሆነች በኋላ ነው። ከሐቅነቱ ከወጣች በኋላ ግን ከተፈታች በኋላ ሁለተኛ ለመመለስ ወይም ለመጋባት ቢፈልጉ ዒዳዋ ላይ እስካለች ድረስ ረጃዕቱ የማለት መብት አለ። እሷ ባትፈልግም ዒዳዋ ካለቀ በኋላ ግን እሱም ተስማምተው ነው መጋባት ያለባቸው። ቤተሰብ ተይዞ ወልይ መጥቶ ነው ኒካህም የሚያስረው። መህርም እንደ አዲስ መህር ተነግሮ ነው፣ በድሮ መህር አይደለም። ስለዚህ አዲስ ሴት ናት ይቺ ሴት ማለት እኔ ካልፈለኩ ያልፈለኩትን ወንድ አላገባም የማለት መብት ይኖራታል ማለት ነው። طيب اوكي شكرا خير مرحبا طيب እና እህታችን የጠየቀችው አንድ ሰው በመሞቱ የሚያውቅባቸው ምልክቶች አሉ ወይ? ይሄ አላህ Subhanahu Wa Ta'ala የት እንደሚሞት ማንም ሰው መቼ እንደሚሞት ማንም ሰው አያውቅም። ማንም ሰው አያውቅም። አላህ Subhanahu Wa Ta'ala ይሄንን ጋርዷል። ነገር ግን አንዳንድ ምልክቶች አሉ አጀል መቅረብን የሚያመላክቱ። አንደኛ ከባድ በሽታ ያለበት ሰው ይሄንን እንትን ይላል። ከባድ በሽታ ያለበት ሰው ያው ይድናል የሚለው ነገር በዶክተርም በምንም ከተነገረው ሌላ አርዘለል ዑሙር ሌላው ከባድ አደጋ ላይ ሲደርስ እንዲህ ያሉ ነገሮች ምልክቶች ሊሆኑ ይችላሉ። ወደዛ ቀርብ ያለውና ይሄንን ሲያንድ ሰው መጨናነቅ የለበትም። ተውበት ማድረግ፣ ወዲ አላህ መመለስ፣ አላህ ዒባዳዎችን ማብዛት እንጂ አላህ ይምረኛል የሚለውንም ተስፋ ረጃእንም መራቅ የለበትም። ሙሉ በሙሉ ኸውፍ ብቻ መሆን የለበትም። አይፈቀድም። ይሄ አይቻልምና እህቴ ባላንስ አድርገሽ ለመሄድ መሞከር ይኖርብሻል። የአላህ ረሕመት ሰፊ ነው።
የአላህ ቅጣትም ከባድ ነው የሚለውን ሁለቱንም ጎን በጎን እንደ በራሪ ሁለት ክንፍ አድርገሽ ለመሄድ የአላህን ረሕመትም መጠበቅ አለብሽ ማየት አለብሽ ባንድ ጎን የአላህን ቅጣትም መፍራት አለብሽና መጨናነቅ ከልክ በላይ አይፈቀድም አይቻልም ወደ ሌላ ነገር ስለሚወስድና አይሆንም ማለት ነው የአላህን ውዴታ የምታገኘው አላህ Subhanahu Wa Ta'ala አዘዛቸው መንገዶች ላይ ቀጥ ብለሽ ስትቆሚ ነው ወይም አላህን የምትወጂውም በዚያ ላይ ነው አያቶችን የአላህ ቁርአንን ስታነቢ ስትቀሪ ዒባዳ ስታበጂ አላህን Subhanahu Wa Ta'ala መሐባን መውደድን እሱም ይወድሻል አንቺም ተወጂዋለሽና በዚህ መልኩ ማየት ይገባል ነው ምለው የቀሩ ጥያቄዎች ነበሩ ኢንሻአላህ ሰዓት አልቋል ይያሉ ነው በሚቀጥለው ፕሮግራም በሰፊው ይዤ መለሳለሁ باذنillah عز وجل ለዛሬው ዙህ ላይ ለማቆም እገደዳለሁ والسلام عليكم ورحمة الله وبركاته وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون